ዋናው ስራ ላይ ፈቶ ሊያጫውተኝ ሲል ጡትሽ ጉልበትሽ ጋር ወድቋል ዋይ ዋይ እያለ ነው። ወዴት ታደርጊዋለሽ እህት አለ። እኔ አላውቅም፣ እኔ ማርያምን አላውቅም። እንዴት ወይ እኔማ የሆነ ሰው ልጠይቅ ነበር ላማክር። ደግሞ ያ ሰው ምን አንቺን ሰርጀሪ እየተባልሽ አይደል እንዴ? ምን ነው የሰው ሲሆን አፍጥጠሽ መጣሽ ይሉኛል ብዬ ተኩት እንጂ የሆነ ሰው ልጠይቅ ነበር። ማርያምን አያምም ወይ እንዴት ያደርጋል ወይ ጡት ውስጥ ሁሌ አታስታውሱትም ወይ? እኔ አሁን እጄ አያልፍም። ንክት እዛው ፍንድት ይላል ውስጤ። አይሆን ነው አላውቅም ጋይስ። ፎቶን እሺ የተንጠለጠለ ከሆነ ቋንጣ መድኃኒዓለምን እውነቱ ነው። የታለች የተንጠለጠለ ከሆነ የተንጠለጠለ ከሆነ እውነትሽን ነው እኮ ቋንጣ ነው። ኧረ ይቅርብሽ ውዴ። ሲኖር እኮ ነው ይቅርብሽ አይቅርብሽ የሚባለው ማሰሪያው ሲኖር። እኔ በልቼ አልጠገብኩኝ እዛ ደረጃ ደግሞ የሚሄደው እንዴ ይበለዋ። ጊፍተሮች ለዚህ ነው መሰጣት እንዳይሉ ያልሰራ ምን ከፈለኩኝ ማን ይዘኛል? ልሰራ ነው ጎፈንድሚ ብዬ ወይ ደግሞ ካሻፕ አልሰበስብም እንዴ ካስፈለገኝ። እኔ መሰራት ማርያም እኔ ምንም አይመስለኝም። ካሻፕ አዋጡልኝ ይላል የፈለገ ይሰጠኛል። የቤት ታይጡት ወድቋል ዋይ ዋይ እያለ ነው። እኔን የምትወዱኝ ለኔ የምታዝኑ ሰዎች ጡት ያደናቅፎ እንዳይጥለኝ ገላይን ማየት አስጠላኝ እናንተ እህት ወንድሞቼ እያላችሁ ብዬ በካሻፕ አልሰበስብም እንዴ? ግን እኔ ለኔ አይሆንም፣ ለኔ አይነት ሰው አይሆንም። ጡት ማሰራ ለመሰለሽ አይምሮዬን ሁሌ ነው የሚከነክነኝ። ሁሌ ላይ ምንድን ያለው ወኔ ውስጥ ያለ በቃ የሆነ ጭንቅላቴን በቃ እንትን የሚሆነው እመቤቴ ሁሌ በቃ አለ ያ ነገር አለ ሁሌ እድሜ ልኬን እንደዛ ስለማስብ አይሆንም። ግን ዝም ብሎ እሱ ካሌለ በራሱ በሆነ ነገር ነጥጥ ካረጉት እንደዛ ችግር የለውም። የራሱን ጡት በሆነ ነገር ከነፉት አይቻልም እንጂ የመርፌው በቃ መርፌ ትሄጃለሽ፣ ዶክተርሽ ጋር ትታያለሽ፣ ደምሽ ይታያል፣ ስኳር ምናምን እንዳለብሽ ይታያል። እሱ ቼክ ይደረጋል። ከዛ በኋላ መርፌውን ይሰጡሻል። ከዛ በሳምንት አንዴ ትወጊያለሽ። በሳምንት አንዴ ትወጊያለሽ። ሆድሽ ላይ ነው የሚወጋው። እጃቸው ላይ ታፋቸው ላይ የሚወጋው አይቻለሁ፣ ግን ሆድሽ ላይ ጎኑን ትወጊያለሽ። ከዛ ስፖርት መጠብጠብ ነው፣ ክብደት ያለው ነገር መስራት ነው መስልሽ OMG ማስክ ማይዳውት እውነት። ከዛ በኋላ በ3 ወር ውስጥ ሙጥጥ በ3 ወር ውስጥ እንዲህ ነው ፊትሽ የሚለው። ደግሞ የመንጃና ምናምን ፊት እንደዚህ ነው የሚሆነው። ትከሻለሽ ባንዴ ፊትሽ ላይ ነው ለውጥሽ የምታዩ ሙጥጥ ያለሽ ፊትሽ ላይ። ዲዲ ሼር አረጋችሁ ወይ እናንተ ፍጥነታችሁ ስሙኝ። እና እንደዚህ ፊትሽ ሙጥጥ ነው የሚለውና መርፌውን መጠቀም ትችላለሽ። ሳይድ ኢፌክት አለው። ፎቶ ላንሳ ሶሪ አለው ዜድ እያትለቀኝም እንዲለጥፌ ማረም ሳይድ ኢፌክት አለው። እሱ ግን ምንድነው ማቅለሽለሽ አሜን ሄልዲ ኤን ወርክ ኦኬ ጥሩ ነው። በእንደዛ ማኬሽ ጥሩ ነው። ሌዚ እንደኔ ኮንሽ መንጃራ ወይ ደግሞ ምናምን ትጠቀሚያለሽ በሰዓቱ ማለት ነው። እና ምንድነው ምን ምልሽ ነበር? እንዴት ራሳቸው ዶክተርሽን አማክሪያ ገሳብ ለምትገዣቸው ሰዎች ንገሪያቸው። ማነው እዛ ለምትሄጂ ሰው እንዴ ቼክ ማሳትደረጊ ክብደትሽ እና ሁሉ ነገር ቼክ መደረግ አለብሽ። ከዛ ሰው እንትን ካልሽ በኋላ ይነግሩሻል ምን ማድረግ እንዳለብሽ። ሳይድ ኢፌክቱ ምንድነው? ማቅለሽለሽ፣ ማጥለውለ በቃ ያስጠላሻል። በቃ ያስጠላታል አይደል? የሆነ አንድ ነገር እንዲዝግነን ምግብ ሲሸትሽ ያስጠላሻል። ትንሽ ምግብ ነው የምትበይው እሱ እና ማቅለሽለሽ እና እንትን ሆድ ቁርጠት መሰለኝ። እኔ ግን በዛ ሰዓት ምን እንደሚያደርገኝ ራስ ምታትና ማቅለሽለሽ ነበር የሚያስቸግር። በተለይ ማቅለሽለሽ እንደ እርጉዝ ሴት እንዲህ በቃ ወደ ላይ ይለኛል። ምግብ ማሳይ በኢየሱስ ክርስቶስ ምግብ ማሳይ እንዴት እንደሚያጥለወል ወይ ነው የምልሽ፣ እንዴት እንደሚያጥለወል ወይ ግን ይረዳሻል። በቃ ጭክን ብለሽ እንትን ማለት
እሺ ቆይ ላንሳው። ወይ ውጋት ሆናችሁብኝ እኮ ምን የሚያደርግ ይኸው እንዲህ ነው የምትፈልጉት? ውጋት ሆናችሁብኝ። እስም ምንድን ነው የተጠቀምሽው? የኔ ዘብታይር ነው የሚሉት ዘብታይር ምናምን እንደዛ ነው የሚሉት። እንደ መንጀራ ማለት ነው። መንጀራ ጣፋጭ መብላት ትቻለሽ፣ ጣፋጭ እየበላሽ ትቻለሽ። ግን ያ ማለት ግን ሙሉ በሙሉ ያከሳል ማለት አይደለም። ሙሉ በሙሉ ያከሳል ማለት ስፖርት መስራት አለ ለአጥንትሽ እንትን ይሄ መስልሽ ምግብ መብላት ለውጥሽ በ3 ወር እንደዚህ ነው የምትከሽው። እመቤቴ እኔ መጀመሪያ ቀን አላየሽም እንዴ ድርቅ ብዬ። ግን ደግሞ ለቀጥ አሁን እየወፈርኩ ነው አይተሽኛል። ለቀጥ ምግብሽን ጋር ስታቆሚው በ3 ወር በ4 ወር ስታቆሚው ምግብ ያምርሻል። በቃ እንደ ድሮሽ ትመለሻለሽ። ላይክ እንትን ካላደረግሽ ነው በደንብ ምግብሽን ሜንቴን አድርገሽ በቃ አላረ እንዴ ነው ኮንትሮል ራስሽን ካላደረግሽ ቢ ደምልሽ። ስለዛ ቢያንስ እንኳን ለ7 ለ8 ወር ሳታቋርጪ መጠቀም፣ ከዛ በኋላ ግን በምግብ ማስተካከል። ማርያምን እኔ ምላችሁ ነው እኮ ዜድን እኮ ነው ሻይን አስቀምጬ እየለፈለፍኩ ያለሁት። ሴትዮዋ ትመጣለች አትመጣም? እሺ ማሮች እንደዛ አድርጉ። እመቤቴ ከልጅ ጋር ያላችሁ ሰዎች በቃ ልጅ ያላችሁ ሰዎች ቢዚ ሆናችሁ ሰዎች በስራ ማይመቻችሁ ሰዎች ያንን ተጠቀሙ እንጂ ጤነኛ ሰዓት ያላችሁ ጊዜ ያላችሁ አትጠቀሙ። እኔ ስንፍናዬ ነው ሰነፍ ስለነበር በአንዴ ለውጥ ማየት ስለፈለግኩ ነው። አሁን ሰርገኞች ምናምን እዚህ ሀገር ብታያቸው ቶሎ ብለው ይኸው ቴንኪ ዮኪ ጽፈዋለች። ሰርገኞችን ካያችሁ ማለት ነው ፒን አርጉት ጋይስ። ሰርገኞችን ካያችሁ ለሰርጋቸው ለ1 ወር ይጠቀማሉ እዚህ ሀገር። እመቤቴ ፒን ማድረግ አልችልም እኔ ሆስት ስለሆንኩኝ። ለ1 ወር ይጠቀማሉ እዚህ ሀገር። ሰርጋቸው ከደረሰ ምናምን ማለት ነው ለቀሚስ ምናምን ብለው እግዚአብሔር ለ1 ወር የሆነ ፕሮግራም ካላቸው ለ2 ወር ይጠቀማሉ። ዶዙ የወሰድኩት እኔ ዶዝ መጀመሪያ 5 ዶዝ ነበረ ለማየት ማለት ነው። ከዛ 15 ዶዝ፣ ከዛ 25 ዶዝ፣ ከዛ 30 ዶዝ ድረስ ወሰድኩኝ። ለዛ ነው ቶሎ ለውጥ ያየሁበትና ወዲያው ነው ለውጥ የምታዩት። 30 ዶዝ ላይ ግን ምግባችሁን እያስተካከላችሁ ከሄዳችሁ ምን ነው ማሳይሽ የለኝም። አሁን እንዴ ድሮ እኮ ነው ለዛ አድርጎ ጉቶማ ራሱን እኮ ነው አንድ ቀን በሰላም ኦኬ ሃማች ኦኬ 4 ዶዝ ከወሰርሽ አይ ቲንክ 1000 ዶላር ወይም ደግሞ $800 ድረስ አለ። አንዱ $300 መሰለኝ። ለሳምንት 4 ዶዝ ነው የምትወስጂው አይደል? አንዱ $300 ነው ጋይስ፣ አንዱ $300 ነው። ኦኬ እንዴት ነው ሜንቴን የምታደርጊው? ኦኬ ምግብሽን ማለት ነው ምግብሽን ለምሳሌ አንዴ ከምረሽ ምግብሽን ከምትበይ እንዴ ነው ፖርሽኑ የምግብሽን መጠን መቀነስ አለብሽ። ከዛ በኋላ መልሰሽ ትበያለሽ ማለት ነው። ከዛ 8 ሰዓት ሳይደርስ ምግብ ታቆሚያለሽ። ራት በጣም ከራበሽ ውሃ ትጠጫለሽ። ገባሽ? ለምሳሌ ጠዋትም ቢ ማታም ቢ ቀን ሙሉ ቢ ምንም ችግር የለውም። ግን ምንድነው መጠኑን ማስተካከል። ከዳቦ ፓስታ ምናምን ካርብ ታወጭና ሰላጣ ለምሳሌ ጠዋት ከበለሽ ትንሽ ደግመሽ በኋላ መብላት። ከዛ ፕሮቲን ምናምን እንደዛ ያደርግሽ መብላት። በቀን 8 መብላት ትችላለሽ። ግን እንዲህ ግፍ አድርገሽ አንዴ አትቢ። ትንሽ እያደረግሽ 8 መብላት ችግር የለውም። ልክ ግን 7 ሰዓት ሲላ ነው 6 ሰዓት ተኩል 7 ሰዓት ሲል ምግብ መብላት ታቆሚያለሽ።